ጥያቄ ያለው አለ? እኔ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ለምን እፎይ ጋር ለምን አቀርብም? ቀርቧል። ከኔ ጋር መጥቶ አስተምረው ሄዷል። እውነት? አዎ። ለምን ለኛም ግልጽ እንዲሆንልን እናንተ እፎይ እናንተ ተገናኝታችሁ የምር ቀረቡና በደንብ ውይይት ብታረጉበት ደስ ይለናል። እኮ እኔ ጋር ሊማር ቀርቦ የሆነ ጊዜ ላይ ከዚያ በዚያ ላይ አስተምረው ሄዷል። ቪዲዮ አለ ሄደሽ እያልኩኝ እኮ ማየት ፈልገሽ ነው እናት። እሺ አንተ እንትን ውስጥ ይኖራል ሁሱና እፎይ ብለሽ አሁን ሰርች አድርጊ። ሌላ ስልክ አለሽ? አለ። አዎ በሱ ሁሱና እፎይ ብለሽ እዚህ ቲክቶክ ሰርች ማድረጊያው አለች አይደለ? አዎ እዚያ ላይ እንደለመደው ቤት አይሻ እንደዚህ መሐመድ እንደዚህ እያለ መቀደድ ለምዶ የፊት ቀረበና እስኪ የምትናገረውን የተጻፈውን እንጂ አያነብ በሚልሃል እስኪ እንደዋ ከፍተህ አንብብ እናሳየን አልኩት። ግደለኝ አላወጣም አለ። ወደ 20 ጊዜ ይሆናል የለመንኩት። ትሰሚያለሽ ድምፁን። ኧረ እባክህ ክፈት፣ ኧረ እባክህ ክፈት፣ ኧረ እባክህ ክፈት ለመንኩት። መጨረሻውን እኔ አይሻና መሐመድ እንዲህ አረጋት አላረጋት ምን አገባኝ ተሳርቦ ሄደ። ስድቡንም በዛው ትሰሚያለሽ። አዎ ክርስቲያኖች ለእሷ የነገርኳትን ለእናንተ ነው የተናገርክ ያለሁት። ሁሱና እፎይ ብላችሁ ሰርች አድርጉ ታገኝታላችሁ። አይ ያለለሽ አሁን ከእፎይ ጋር ቀርብ ያለው ምናምን ስትል ነበር። ለእሱ ነው ከኔ ጋር የምር አንተ ትምህርት ሰጥተው? አዎ በእርግጥ ደግሞ ስለ ቁርአናችሁ አንተ ከእፎይ በላይ ትበልጥ የሆነ ታውቃለህ? ስለ የትኛው ቁርአን? እንሳ አንድ አንቀጽ ሙሉ ቁርአን ከእፎይ በላይ አንተ ታውቃለህ? ቁርአናችሁ ምን ይሻላል? ፈጣሪ አታነጻጽረኝ። እሱ ከኔ መቶ የሚማር ሰው ተደብቆ እየተማረ ቪዲዮዎችን እየሰራ ዛሬ ሁሴን እንዲህ አለ እያለ ብዙ ቪዲዮዎች ሰርተዋል። ሂደህ ተመልከታቸው። እሺ እነዚህን ቪዲዮዎች ከምትሰራልን እያመጣህ ላይቭም ላይ ሁሴን ዛሬ እንዲህ እያለ ድራማ ሰራ ከምትለን እስኪ እዛው ገብተህ ያዘው ብላችሁ አንድ ክርስቲያን የሚጠይቅ ይጥፋ። ለምን አንተ አትገባም? ለምን አንተ ትይዘው? ስለ ቁርአን ሲያወራ እሱ ነው እየተከታተለ ይመጣ። እኔ እሱን አልከታተልም። እሱ ግን እንደሚከታተል ማስረጃ እየነገርኩህ ነው። ብዙ ቪዲዮዎችን እየቀረጸ ይሄዳል። አይደለም ያው ሪከርድ ተደርጎ ነው የሚላክለት። ማነው እንደሱ ያለ? ይሄ እኮ የታወቀ ነው ሳይሆን ማነው እንደሱ ያለ? አሁን ጭራሽ እኔ እናንተ ስናወራ እኮ ሪከርድ እየተደረገ ነው። ተገባ ነው ማነው? ስለሱ ነው እየጠየቅኩህ ያለሁት። እሱ የሰራቸው ቪዲዮዎች ሂድና በእኔ ላይ ብዙ ቪዲዮዎችን ሰርተዋል። አንዱን እንኳን ለታሪክ ገብተህ ለምን እዛ አትይዘው ምን አትመልስለትም ብላችሁ ለምን አትጠይቁትም? ሁሌ ለምን ድራማ ይሰራባቸው? ለምን ይጫወትባቸው? እስከዛሬ ሙስሊሞች አንተ ቤት እየገቡ እስኪ ጠየቅካቸው? አንድ ቀን ሙስሊሞች ቢባና የዛን እስኪ እንደው ግባና ነህ እስኪ ብላችሁ ጠይቁት። ለማንኛውም ይሄ ነው። ጥያቄ ካለህ ጠይቀሃል ወይንም እኔ ትምህርት ሰጥቻለሁ ምናምን ስትል ነው ገርሞኝ ነው እንትን የገባሁትና ዝም የሰማሁ ነበር። ከዛ የሆነ ትምህርት ሰጥቻለሁ ምናምን ስትል ምክንያቱም ምን መሰለህ እኔ ሁሌ ማታ እፎይ ቤቱ እንትን እገባለሁ ገባ። ከዛ የሆነ አንድ ሙስሊም ገብቶ የሆነ የረባ ጥያቄ አይጠይቅም ገባ። እና ለምን እስቲ ሁሱ ገብቶ ለምን አይጠይቀውም ምናምን እያልኩኝ አሁን ደግሞ አንተ እፎይ እኔ ቤት ገብቶ አስተምሬዋለሁ ምናምን ስትል ገርሞኝ ነው የገባሁት። ያንን የገረመህን ደግሞ በማስረጃ አስደግፌ ነግሬሃለሁኝ። ሂደህ ሁሴን ቤት ገብተህ ጠይቀኸው ታውቃለህ ወይ ተምረህ ታውቃለህ ወይ በለው። ይሄንን ለመጠየቅ ስላገኘህ ካልዋሸህ አዎ ሂጄ ጠይቄያለሁ። እሱ አንተ እኮ አንድ ጥያቄ ነው የምትለው ግን እሱ የመለሰልህ አንድ። ስለዚህ ያንን ሊያስገባህና ልትጠይቀው ምድሉን አይሰጥህም እርግጠኛ ነኝ። ግን አንተ ሂደህ ሰርች አድርግ አልኩህ። ያው በራስህ ሁሱና እፎይ ብለህ ሰርች አድርግ። የዛኔ እንደለመደው ብቻዋን ሆኖ እዚያ አይሻን ምናምን እያለ ሲቀደድ የሚውለውን እስኪ የምታወራውን ማስረጃ አስደግፈህ ተናገር። ቆይ ግን አንዴ ልንገርህ፣ ይሄ ቀደዳ ነው ከቁርአን ተመርኩዞ ነው ሁሌ የሚያመራው ገባ። የትኛውን ለምሳሌ ሁሌ ማለት ነው። ሁሌ አንተ ትከታተለዋለህ፣ አንተ አትከታተለውም ወይ ደግሞ የሆነ ቪዲዮ ሪከርድ አድርጎ አይላክልህም? ከተናገረው መካከል ቁርአንና ሐዲስ ላይ አስደግፎ የተናገረውን አንድ ነገር ዛሬ እንድታሳይ ልጋብዝህ ነው። እናቶል ከፍተህ እስኪያሳየን ይሄን ነገር አሳይቷል ብለን ሂድ። ቆይ እሺ ቪዲዮ ልላክልህ፣
ቪዲዮ ላክልህ፣ ችግር የለውም። እኔ አሁን ሳልዘጋጅ ነው የመጣሁት። ይሄ እኮ የታወቀ ነው። ይቅር እናንተ ማለት ነው። እዚህ ሁሉ አትሰማም እንዴ? ሁሉ እዚህ ያለ ያውቃል። ገባ? ከቁርአን ውጭ ምንም እንደማያወራ ያውቃል። ከታሳየ ያውና ድመር ድል እኮ ሰጠሁ። ክፈት። እሺ፣ ከ10 ደቂቃ በኋላ ተመልሼ ልግባ ቪዲዮዎች ይዤ። ምንም ይሄ እኮ የታወቀ ነው። ምንም ሳልዘጋጅ ነው የገባሁት። ገባ? ይሄ በቃ እንዳትቀር በዛ 10 ደቂቃ ብሏል። 10 ደቂቃ ሰጥቻለሁ። እሺ፣ ይዘህ አይ ይሰማኛል። ሰማ በእናንተ ማለት ነው ይሰማል። በእናንተ አላ ጭንቅላት አለው። እሺ ልመልስልህ፣ መልሱን አዳምጥ። እሺ እሺ አምላክ አላህ ስብሐነሁ ወተዓላ በቁርአን ላይ የነገረንን ባህሪያቶችን ስለራሱ የምንይዝ ነን እኛ ሙስሊሞች ማለት። ያልነገረንን ደግሞ እኛ ከራሳችን ይሄ ነገር አለው ብለን አለኝ አላለኝን አንልም፣ አለው አንልም። የለኝም ያለውን ደግሞ አላህ ስብሐነሁ ወተዓላን አይ የለውም ብለን በራሳችን የምንፈላሰፍ ወይንም ከራሳችን የምንናገር አይደለም። ቦታችኋል አይደለ? አላህ ስብሐነሁ ወተዓላ በቁርአኑ ላይ አንደበትን አታንሳ። አምላክ አላህ ስብሐነሁ ወተዓላ በቁርአኑ ላይ እኔ ጭንቅላት አለኝ ብሎም አልተናገረምም የለኝምም አላለም። ስለዚህ እኛ ጭንቅላት የሚለውን ወይንም ራስ የሚለውን ባህሪ እኛ አለውም የምንል አይደለንም፣ የለውም የምንልም አይደለንም። ምክንያቱም አለኝም አላለም የለኝምም አላለም፣ ሁለቱንም ያልነገረንን ነገር አልተነገረም ብለን ያንን የምናልፍ ሰዎች ነን። እንዳንተ መጽሐፍ ግን አብም ወልድም መንፈስ ቅዱስም ጭንቅላትና አፍንጫ አላቸው የላቸውም? አበይኒ ሚተናንሰዋ አላችሁ ማስረጃ ሳየና ትልቁ ላይ ነህ፣ ክፈት ያላ አሁን ይሰማኝ ነው። እኔ መጽሐፍ ቅዱስ ይዣለሁ ይመቸኛል። ምዕራፍና ቁጥር ንገረኝ። የሚያመልከውን አምላክ አያውቅም። እርግጠኛ ነኝ የምነግራችሁ ማስረጃ ወረደ በራሱ ጊዜ። ጥያቄ ሲጠይቁ የሆነ ነገር ላይ ተመርክዞ አይደለም፣ በቃ ዝም ብሎ ለማጥላላት ብቻ ነው የተነገራቸውን የተጫናቸውን ማለት ነው። ጭንቅላት አለ የለውም ከዛ። ስለዚህ አምላክ አይደለም ጭንቅላት ከሌለ አምላክ እንዲኖረው ጭንቅላት መኖር አለበት። ከየት መስፈርት ይሄን ላይ ያመጣችሁት? ያንተ አምላክ ጭንቅላት አለ ወይ? ዋላ አያውቁም በፍጹም። አላህ መስጣ የአምላክነት መስፈርት ጭንቅላት አድርገው መጣ። አሁን ደግሞ አላህ መስጣ እሻያ የሆነ ማስረጃ ላይ ቆሙ። ቢያንስ አምላካቸው የተገለጸበት ነገር የሆነ ሻ ነገር ጭራሽ የሌለ ነገር መጽሐፋችሁ ላይ። አንድ ጥያቄ ነበር። ፀጉር ማበላለት ሐራም ነው እንዴ? ማን ጋር ነው የምረብሽ? ልጆች ከሚጮህ ቦታ ከሚረብሽ ቦታ ርቃችሁ ነው። አይ እሺ፣ ጥያቄ የሌለው ሰው አይላክ። ጥያቄ የሌለው ሰው አይላክ። ከታች ነው ተረጋጋ። ሰላም አለይኩም። ሰው ይሰማል? ሰማላ። ኦኬ፣ እኔ ስለ ሰላት ነው ጥያቄ። ለምሳሌ ድሁር ሰላት ላይ በሁለተኛው ረካዓት ላይ አታህያቱን መቅራት ሲኖርብኝ ረስቼ ሶስተኛ ረካዓት ላይ ተነስቼ ትዝ ካለኝ ምንድነው ማድረግ የምችለው? እሺ፣ የመጀመሪያውን ተህያ የረሳ ሰው ምንም አያደርገው። መጨረሻ ላይ ስጁድ ሰው ብቻ ነው የሚጠበቅበት 2 ጊዜ። አዎ ያኛው ተዘግቶ ነው እስከ ነገ ድረስ ለአንድ ቀን ወሰን የዘጋ ነው። እሺ፣ እና በስጁድ ሰው ብቻ ይጠገናል የመጀመሪያው ተህያ። ምክንያቱም የመጀመሪያው ተህያ ከዋጅባት ሶላት ነው። ዋጅባት ሶላት የሆነ ተግባር ቢረሳ በስጁድ ሰው ብቻ ይጠገናል። አርካኑ ሶላት ቢሆን ግን ለምሳሌ የመጨረሻው ተህያ ከአርካኑ ሶላት ነው። እርሱ በስጁድ ሰው ብቻ ይጠገናል ወይ? ለአርካኑ ሶላት በስጁድ ሰው ብቻ ይጠገናል። የረሳነው ሩክን ማምጣት አለብን። ከዚያም ስጁድ ሰውም ያስፈልጋል። ይሄን ይመስላል። እሺ ቀጥል። ግራንፍት ዋለይኩም ሰላም። ጥያቄ ነበረ። ወንድሜ መኪና ገጭቶት ሞቶ ነበር እና
ኢንሹራንስ መብላት ተቀብሎ መብላት ይቻላል ወይስ ለሰደቃ ብቻ ነው? ይቻላል። መብላት ትችላላችሁ። መብላት ብቻ ሳይሆን መጠጣትም ትችላላችሁ። አላህ ለኢማረው አላህ ጀነተል ፊርደውስን ይወፍቀው። እሺ በመኪና ተገጭቶ የሞተ በዚህ አጋጣሚ ሸሂድ ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በመኪና ተገጭቶ የሞተ ሰው ሸሂድ እንደሆነ ተናግረዋል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አሹሃዳኡ ኸምሳ አልመህዱም ወልሐሪቅ ወልገሪቅ ወልመብጡን ወልሙጃሂዱ ፊ ሰቢልላህ ወልመጥዑን። ነቢያችን ሰለላሁ ዐለይሂ ወሰለም ሸሂዶች ወይንም ሰማዕታቶች 5 አይነት ናቸው አሉ። ከነዚያ መካከል አልመህዱም የሚለው እርሱን ያጠቃልላል። መህዱም ማለት የሆነ ነገር ተደርምሶበት የሞተ ሰው ቤት ሊሆን ይችላል፣ ዛፍ ሊሆን ይችላል፣ ድንጋይ ሊሆን ይችላል፣ መኪናም ተገልብጦበት ሊሆን ይችላል። አያችሁ አይደለ? ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ በመኪና አደጋ የሞተ ሰው ከዚህ ይጠቃለላል ብለው እንዳውም ቃል በቃል ፈትዋ ሰጥተዋል። ስለዚህ ይህ ሰው ከሸሂዶች ይሆናል ኢንሻአላህ። ልክ እንደው ደግሞ በእሳት ተቃጥሎ የሞተ ሰው አልሐሪቅ አሉ። ሶስተኛ ደግሞ አልገሪቅ ውሃ ውስጥ ሰምጦ የሞተ ሰው እርሱም እንደው ከሸሂዶች ነው ኢንሻአላህ። ወልሙጃሂዱ ፊ ሰቢልላህ በአላህ መንገድ ላይ ትግል እያደረገ የሞተ ልክ እንዲሁ ወልመብጡን በሆድ ህመም ምክንያት የሞተ በሆድ ህመም ማለት ሆድ ውስጥ በሚከሰት ማናቸውም ኩላሊት በሽታ ሊሆን ይችላል፣ ጉበት ሊሆን ይችላል፣ ሳምባ ሊሆን ይችላል፣ በእርግዝና ምክንያት ሊሆን ይችላል። የሞተች ሴት ከሸሂዶች ነች ኢንሻአላህ። ይሄ ነው። ተግፊሩላህ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ወረሕመቱላሂ ወበረካቱ። ሁሱ አሁን አሱርን ተሰግድ ማለት ነው። መጀመሪያው ተህያ ላይ አተህያቱ ሳለል ቆምኩኝና ግን ቢስሚላህም አላልኩኝ። ገና አልጀመርኩም። ትዝ ሲለኝ መልሼ ቁጭ አልኩኝና አተህያቱን ብዬ ቁሜ ሰግጄ ሳበቃ ማሞያ ስጁድ ሰገድኩኝ ማለት ነው። እንደገና ለስገድ ወላ ችግር የለውም? ሽክራን ጀዛኩሙላህ ኸይር። እሺ ኢየሱስ ስዕል ያለበት ቤት ውስጥ በሰግድ ችግር አለ ወይ? ሰላም አለይኩም። ሰላም መክሩህ ነው፣ የተጠላ ነው ስዕል ያለበት ቤት ውስጥ መስገድ። ነገር ግን አማራጭ ከሌላቸው ሌላ ቦታ ምን ከሌለ ወደ ስዕሉ ዞረሽ እንዳትሰግጂ ሌላ አቅጣጫ ቅብላ ይዘሽ ይዛን መስገድ። በቅብላሽ ላይ ስዕሉ እንዳይሆን እሺ፣ እንዳይወጣ ሰዎች ጥያቄ አለቀ። ወአለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረኝ። አንደኛው ሙስሊም የሆነ ሰው ማለት ነው ሞት ጣራ ላይ ያለ ሻሃዳ እንዲዛርጉት ይላሉ። ለምንድን ነው ሻሃዳ ሲዙት ይላሉ? ብዙ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ስላሉ መን ካነ አኺር ከላሚሂ ላኢላሃ ኢለላህ ደኸለ አልጀና አሉ። የመጨረሻ ንግግሩ ላኢላሃ ኢለላህ የሆነ ሰው ጀነት ገባ ብለው ስለተናገሩ። እሺ ባይልስ ጀነት አይገባም ማለት ነው? አይ እንደዛ ማለት አይደለም። ምናልባትም ሰውየው ካፊር ሆኖ መጨረሻ ህይወቱ ላይ ላኢላሃ ኢለላህ ቢል ይሄ ሰውዬ ይችን ባይል ጀነት አይገባም ወይ? ያው ትክክል በክህደት ላይ ነበርና ያን ቃል ካላለ ጀነት አይገባም። ያን ቃል ቢል ግን መጨረሻው ላይ ወደ ጀነት ገቢ መሆኑን እየተናገሩ ነው። ነገር ግን ሙስሊም ቢሆንም ራሱ ከዚች ዓለም የመጨረሻ ህይወቱ መሰራ ብቻ ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ከአላህ በስተቀር ብሎ መናገሩ እና በዚህ ፍጻሜው መዘጋቱ ለእርሱ በጣም የተሻለና መልካም ይሆንለታል እንጂ ባይልም ራሱ በአላህ አምኖ እስከኖረ ድረስ ያ በዚያ ጀነት ይገባል። ሁለተኛ ጥያቄ ደግሞ ህጻናቶች ጾም የሚዋጅብባቸው ከስንት ዓመታቸው ጀምሮ ነው? ለአቅመ አዳም ሲደርሱ እና ለአቅመ ሔዋን ሲደርሱ። ለአቅመ አዳም እና ለአቅመ ሔዋን መድረሳቸው ምልክቱ 3 ነው። በሴቶች ላይ 4 ይሆናል። በወንድ ላይ የሌለ በሴት ላይ ያለ አንድ ምልክት ስላለ እርሱም ሀይድ የሚባለው የወር አበባ የሚባለው። በሶስቱ በምነግራቸው ግን ይጋራሉ ሁለቱም ወንድም ሴትም። ወንድ ግን ሀይድ አያይም፣ ሴት ሀይድ ታያለችና 4ተኛ ምልክት እርሷ ትጨምራለች። ለአቅመ ሔዋን የመድረሰዋ ምልክት አንደኛው ምንድን ነው? ሴት ልጅ። ስለዚህ ሀይድ ማየት የወር አበባ ማየት። ሁለቱን የሚያጋራቸው 3ቶቹ ምልክቶች አንደኛ ከብልት ላይ የዘር ፈሳሽ መውጣት፣ የዛኔ ለአቅመ አዳም ለአቅመ ሔዋን የመድረሳቸው ምልክት አንደኛው እርሱ ነው። ሁለተኛ ምንድን ነው ምልክቱ? 15 ዓመት መሙላት። 3ተኛ ምልክቱ ምንድን ነው? በብልት አካባቢ ላይ ፀጉር ማብቀል። በእነዚህ በሶስቱ
ወንድም ሴትም ይስማማሉ። በሶስቱም ላይ በሁለቱም ላይ ከሶስት አንዱ ምልክት ከታየባቸው በቃ ለአቅመ አዳም ለአቅመ ሔዋን ደርሰዋል። የዛኔ ሶላት መስገድ በእነሱ ላይ ግዴታ ይሆናል። ሴት ልጅ የወር አበባን ትጨምራለች። የወር አበባ ካየች በየትኛውም ዕድሜ በ13 የሚሆን በ14 የዛኔ ለአቅመ ሔዋን ደርሳለች ማለት ነው። አምልኮዎች ግዴታ ተደረጉ። እነ ሶላት ምናምን እነ ጾም ግዴታ ይሆንባታል። እሺ ነገር ግን በዚህ ጊዜያቸው እንጂ ከዚያ በፊት መስገድ የለባቸውም ወይ? መስገድ አለባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምራችሁ በሶላት ላይ አሳድጓቸው ብለው ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈርቁ በይነሁም ፊል መዳጅዕ። ልጆቻችሁ የ7 ዓመት ዕድሜ ሲሆኑ ሶላት እንዲሰግዱ እዘዟቸው ብለው ተናግረዋል። ገና ከ7 ዓመት ዕድሜያቸው ከዛም በፊት ሊሆን ይችላል ሶላት እንዲሰግዱ ብታለማምዷቸው የነቢ ሰለላሁ ዐለይሂ ወሰለም ትእዛዝ ነው። አይ እሺ ኡስታዝ ጀዛኩሙላሁ ኸይር። السلام عليكم. السلام ورحمة الله. دحين قبل شوي سألتك السؤال إذا هي ناقصت الصلاة يعني الركعة، قلت لها سجود الساهو، هو هل قبل التسليم ولا بعد التسليم؟ قبل التسليم. قبل التسليم. والثاني سؤال، احنا عندنا في برا الأطفال انشورانس تأمين بيوروا انشورانس كافلنا لو سمح الله ልጆቹ የሆነ ነገር ከሆኑ ወይ በሽታ ይሄ سكر أو شيء لو صار لهم يسطعوا 50,000 100,000 እንደዚህ አይነት ብር እና هل يجوز ولا حرام؟ እሺ ኢንሹራንስ ወይንም በአረበኛ አተእሚን ይባላል። የጤና ኢንሹራንስ አለ፣ አተእሚን ሱሒ የሚባል የሁሉም የሰው ኢንሹራንስ አለ፣ የመኪና ኢንሹራንስ አለ፣ የቤት ኢንሹራንስ፣ ማንኛውም ኢንሹራንስ ነገር መግባት እንደ አስሉ እንደ መሰረቱ ሐራም ነው። ዑለሞች ሁሉ ሐራም እንደሆነ ተናግረዋል። ለምን ከተባለ ከሪባ ስለሚካተት፣ የሰዎች ሐቅ አላግባብ ስለሚበላበት። ለምሳሌ ለመኪናዬ 100,000 በአመት ልከፍል ኢንሹራንስ ገባሁ ልበል። ያ መኪና ላይ ምንም አደጋ ባይደርስም ያን 100,000 ብር እከፍላለሁ። ይህ አላግባብ ገንዘቤ ተበላ ይባላል። ገብታችኋል? ወይንም ደግሞ በዚሁ ተቃራኒ በዚሁ አንጻር 100,000 ብቻ ነው የተስማማሁትና ኢንሹራንስ የገባሁት፣ ነገር ግን መኪናዬ ስብርብር ውልቅልቅ ብላ ከ100,000 በላይ የሚያወጣ ገንዘብን ላስወጣቸው ይችላለሁ፣ ሊያወጡ ይችላሉ። የዛኔ አሁንም ይሄ ነገር ያላግባብ የእነርሱን ሐቅ በላሁ ማለት ነው። አንዱ የሌላውን ሐቅ አላግባብ የሚበላላበት ነውና አላህ ይህን ከልክሏል በቁርአን ላይ። ያ አዩሃ ለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል፣ እናንተ ያመናችሁ ሰዎች ወይ ገንዘባችሁን አላግባብ አትብሉ፣ የሰዎችን ገንዘብ በመካከላቸው አላግባብ አትብሉ ብሎ ተናግሯል። ይሄን ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም እንዲሁም ሌሎች ዑለሞች ተጠይቀው ኢንሹራንስ ሐራም እንደሆነ ተናግረዋል። ነገር ግን ተገዳጅ ሆኖ ከሆነስ በዛች ሀገር ላይ ካልሆነ ልጆችን የማያክሙለት ከሆነ ኢንሹራንስ ካልገባ ጋያቸው አይደለ ህይወታቸው አደጋ ላይ ሊሆን ነው። ገብታችኋል? መኪናውንም ልክ እንደሆነ እንዲያሽከረክር የማይፈቅዱለት ከሆነ ኢንሹራንስ ካልገባ የሀገሪቱ ህግ የዛኔ በዛች ሀገር ላይ እስካለ ድረስ ይህን ነገር ወዶ ሳይሆን ተገዶ በዚያ ነገር ውስጥ ቢገባ እንደ ወንጀል አይቆጠርበትም። አላህ ስብሐነሁ ወተዓላ በቁርአን ላይ የማይፈቀዱ ስጋዎችን በሱረቱል ማኢዳ ላይ ከገለጸ በኋላ ፈመን የጦረ እያለ ተናገረ። ፊ መኽመሰትን ገይረ ሙተጃኒፊን ሊኢስሚ ፈኢነላሀ ገፉሩን ረሒም። በዚያ ነገር ላይ ግን ተገዶ ይሄንን ቢበላ እነዚህ የተከለከሉ ስጋዎች እንደ ወንጀል እንደማይቆጠርበት ተናገረ። ስለዚህ ተገደው በዛች ሀገር ላይ ኢንሹራንስ ካልገቡ ለልጆቻቸው ሕክምና የማያደርጉላቸው ከሆነ የዛኔ ተገደው ይገቡበታል። የልጆቻቸውን ጤና ማስጠበቅ ስላለባቸው ማለት ነው። የዛኔ እንደ ወንጀል አይቆጠርባቸው።
በዚያው አጋጣሚ ያው ኢንሹራንስ የገቡት አካሎች ገንዘብ ቢሰጡንስ መቀበል እንችላለን ወይ ነው። እናንተ ያንን ነገር አላግባብ የምትሰጡትን ገንዘብ መቀበል የማትችሉ ከሆናችሁና አንፈልግም ማለት የምትችሉ ከሆነ አቅሙ ካላችሁ የዛኔ አንፈልግም ብላችሁ ያንን መልሱ። አቅም የሌላችሁ ደካሞች ከሆናችሁ ያንን ካልተቀበላችሁ አሁንም ህይወታችሁ ላይ አደጋ የሚወድቅባችሁ ከሆነ እጥራራን ተገዳችሁ ያንን ነገር ትቀበላላችሁ፣ እንደ ወንጀል አይቆጠርባችሁም። ዕለሞች ዘንድ አንድ ቃዒዳ አለ በዚህ ጉዳይ፣ አጥሩራቱ ቱቢሁል መሕዙራት የሚል አስገዳጅ ነገራቶች የማይፈቀድን ነገር እንዲፈቀድ ያስገድዳሉ ይላሉ። ያ ተገዳቸው የምትገቡበት እንደ ወንጀል አይቆጠርም። ነቢያችን ሰለላሁ ዐለይሂ ወሰለም ተገዶ ወንጀል ላይ የወደቀ ሰው እንደ ወንጀል እንደማይቆጠርበትም ተናግረዋል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከኡመቶቼ በሶስት መንገድ የወደቁበትን ኃጢአት አይዝባቸውም አልፎላቸዋል አሉ። አንደኛ ባለማወቅ ኃጢአት ላይ የወደቀ ሰው፣ ሁለተኛ በመርሳት ኃጢአት ላይ የወደቀ ሰው፣ ሶስተኛ ተገዶ ኃጢአት ላይ የወደቀ ሰው። ስለዚህ እናንተ ተገዳችሁ ነው ይሄን ነገር የተቀበላችሁትና እንደ ወንጀል አይቆጠርባችሁ። ነገር ግን አቅሙ ካላችሁ ያንን አትቀበሉ፣ አይፈቀድላችሁ። ይሄ ነው። هدى هلا عندي سؤال تاني. مشكور على الجواب. أنا سماهم ما بعرف وين، بس هل ربنا خلق سيدنا آدم قبض من المختلف في التراب، هذه منهم أسود منهم أبيض وكذا يعني، عشان كذا حنا مختلفين ألواننا ولا لا؟ ولا في بعضهم يقولوا عيال النوح سيدنا نوح من عيال يقول. شكرا طيب أجبت نفسك بنفسك። ራሷ ጠይቃ ራሷ መለሰችው። ትክክለኛ ጥያቄ ትክክለኛ መልስ። ዛሬ ላይ ሰዎች ከአንድ አባትና ከእናት መሰረታችን ተፈጥረን ሳለን የሰዎች ከለር አንዳችን ጥቁር፣ ግማሹ ቀይ፣ ግማሹ ጸይም፣ ግማሹ ነጭ መሆኑ ሚስጥር ምንድን ነው? ለመሆኑ አባታችን አደም በተለያዩ ከለሮች ስለተፈጠረ ነው ወይ ነው? አዎ ያ ሰላም። ይሄን የሚናገረው ማን ነው? ኢስላም ብቻ። በየትኛው መጽሐፍ ላይ ብትሄዱ የሰው ልጆች የከለራቸው መለያየትን ሚስጥር የሚነግራቸው የለም። አንድ ጥቅስ ኢስላም ግን ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሃ ኸለቀ አደም ቢሰላሰቲ አስናፊን ሚነ ቱራብ አልአብየድ ወልአሕመር ወልአስወድ ፈኸረጀ አውላዱሁ ዐላ አሽካሊ ዛሊክ ፈሚንሁም አልአብየድ ወልአሕመር ወልአስወድ ወሚንሁም ማ በይነ ዛሊክ አሉ። ያ ሰላም። አምላካችሁ አላህ አደምን ከሶስት አይነት የአፈር ከለሮች ፈጠረው አሉ። ከነጭ ከቀይና ከጥቁር። ልጆቹም እነዚህን ከለሮች ይዘው ወጡ። ከእነርሱም መካከል ቀይ ሰዎች አሉ፣ ጥቁሮችም ሰዎች አሉ፣ ነጮችም ሰዎች አሉ፣ የእነዚህም ቅልቅል የሆኑት ጸይሞች አሉ ብለው ተናገሩ። ያ ሰላም ያ ሰላም። አላህ ይህን በቁርአን ላይ ተናግሯል ወይ? አዎ ተናግሯል። ቃለ ስብሓነሁ ወተዓላ ወሚን አያቲሂ አን ኸለቀኩም ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم كدنك تأمرات مكاكل إلى الله سماعتنا مدر مفتري عندهم يقانقوا وشاشوا ملايتنا يكلروا وشاشوا ملايتها بالتالي يكلرنا قانقوا عند فترنا الله سبحانه وتعالى يجلس يهم كدنك سراوات مكاكل نو يالنا أياشو ስለዚህ የአደም ልጆች ዛሬ ቀይ ወይንም ጥቁር ወይንም ነጭ ወይንም ጸይም ናቸው። ከዚህ የሚወጣ የለም። አምላክ አላህ ስብሐነ ወተዓላ አደምን በሶስቱ ሁሉ ስለፈጠረው ነው ማለት ነው ይሄን ከለር ይዘው የወጡት። እሺ ጀዛከላሁ ኸይር። አና خلصت شكرا። አንዴ ትርጉሙን ልናገራችሁ። በጣም ደስ የሚል የቁርአን ምዕራፍ ስለሆነ ገጽ ነው። المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا. المال ገንዘብና والبنون ልጆች زينة الحياة الدنيا የዚች የሀገር የዚች ዓለም የዱንያ ጌጣጌጦችና ውበቶች ናቸዋል። ብር የፈለገ ብታበዛው ምን ብትለው የዚህ ዓለም ውበት ነው በቃ። كذلك الأبناء ልጆችም ልክ እንዲሁ የዚህ ዓለም ውበቶችና የደስታ ምንጮች ናቸው እነርሱ። ነገር ግን ከዚህ ሁሉ በላይና በላጩ ምን እንደሆነ ቀጣዩ ሊነግረን ነው። ወልባቂያት ቀሪዋና ዘላለማዊ የምትሆኑ ግን አሳሊሓት የምትሰሯቸው መልካም ስራዎች ናቸው። እነሱ ላይ ትኩረት አድርጓል። በገንዘብህም መልካም ስራን መስራት ትችላለህ፣ ሰደቃዎችን በማድረግ ድሃዎችን በመርዳት
ልጆችህንም እንዲሁ በማስተማር ዲናዊ እውቀትን በእነርሱም ቀጣዩን ዓለምህን ማስዋብ ትችላለህ። ነገር ግን ለዚህ ዓለም ማስዋቢያ ብቻ አድርገህ አትጠቀማቸው። ሁለቱ አንዳንዱ ገንዘቡን ለምድራዊ ህይወቱ ማጣፈጫ ብቻ ያደርገዋል፣ ቀጣዩን ዓለም ይረሳበታል። ልጆችንም እንዲሁ የሆነ እዚሁ ዓለም መፎከሪያ ምን ማለቻ ምናምን ላ በዲናቸው ላይ ስታሰማራቸው በቀጣዩ ዓለም እየሰራ ነው በእነርሱ ራሱ ምንዳን እያገኘ። ወልባቂያቱ ሷሊሓት ኸይሩን ዒንደ ረቢከ ቀሪ የሆነው መልካም ስራ ግን ለቀጣዩ ዓለም የምታስቀራው እርሱ በላጭ ነው ለአንተ። ወኸይሩን አመላ ወየውመ ኑሰይሩ ልጅባል አለ። አሁን ደግሞ ስለ ትንሣኤ ቀን ሊነግረን ነው። መልካም ስራን የምትሰራው ለዚያ ቀን ስንቅ የሆነህ ዘንድ ነውና። ወየውመ ኑሰይሩ ልጅባል ተራራዎችን እንዲሄዱ በማደርጋቸው ጊዜ አለ። ወተረ ልጅባለ ተሕሰቡሃ ጃሚደተን ወሂየ ተሙሩ መረ ሰሓብ እንዳለ የቂያማ ቀን ክስተቱ በጣም አደገኛ ነው። ከዚያ መካከል አንደኛው ምንድነው? ዛሬ ደርቆ የምናየው ተራራ በቃ የንፋስ ያክል ሲበርና ሲሄድ ታዩታላችሁ መልቂያማ እያለ ይናገራል። ወተረ ልጅባለ የውመ ኑሰይሩ ልጅባል المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وترى الجبال ويوم نسير الجبال وترى الأرض بارزة ተራራዎችን እንዲሄዱ በማደርጋቸው ጊዜ አለ የዛኔ ምድር በቃ ባዶ ሆና ታያታለህ፣ ግልጥ ያለች ሆና ታያታለህ። ያ ማለት ይሄ ተራራ ባጣ ጎርባጣ ምናምን ይቀራል። የዛኔው መልቂያማ ተራራዎቹ ምድርን እንደ ቺካል አድርገው ያዟት ነበሩ። ልክ የቂያማ ቀን ሲመጣ ጊዜ እነሱ እንዲበሩ ያደርጋቸዋል አላህ ሱብሓነሁ ወተዓላ። ምድር በቃ ለምጣ ሜዳ ትሆናለች፣ ምንም ተራራ ምናምን የሌለባት። ወሐሸርናሁም አለ የዛኔ ሰዎችን ሁሉ ሰበስባቸዋለሁኝ አለ። ከተቀበሩበት ሁሉ ይነሳሉ ይወጣሉ ከቀብራቸው። ፈለም ኑጋዲር ሚንሁም አሐዳ ከእነርሱ አንድንም እንኳን አልተውም አለ። ከአደም ጀምሮ እስከ መጨረሻው ድረስ ያለው ሰው ይቀሰቀሳሉ፣ ይሰበስባሉ፣ ለፍርድ ቀን ይነሳሉ። የዛኔ ሌላ ዓለም ነች ይቺ ዓለም። አላህ ስብሐነሁ ወተዓላ የውመ ቱበደሉ ልአርዱ ገይረ ልአርድ እንዳለው ከዚች ምድር ሌላን ምድር በምቀይርና በምፈጥር ጊዜ ብሏል። አርዱን በይዳ ነጭ የሆነች ምድር ምንም ኃጢአት ያልተሰራባት እዛች ላይ አላህ ስብሐነሁ ወተዓላ ያስነሳና እንዳለ ሁላችንም ለፍርድ ያቆመናል። ይዛኔ ወየውመ ኑሰይሩ ልጅባለ ወተረ ልአርض ባሪዘተን ወሐሽ እንዳለ መልአክ መጥቶ ይከባል። በቃ መካከል ላይ ይሆናል። ሰዎችና ጂኖች በአጠቃላይ ለፍርድ ይቆማሉ። ለቀድ ጂእቱሙና ከማ ኸለቅናኩም አወለ መራ ልክ መጀመሪያ እንደፈጠርኩባችሁ አፈጣጠራችሁ ሁናችሁ በእርግጥም ትመጣላችሁ። የዛኔ አለ እንደተፈጠርክ ገና ከቀብር ስትነሳ ጊዜ የዛኔ ሁሉም ሰው እርቃኑን ሆኖ ይነሳል። ያሰላም የመጀመሪያ ልብስ የሚለብሰው ግን ማን ነው? መጀመሪያ የሚነሱት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ የመጀመሪያው ትንሣኤ እኔ ነኝ ብለው እንደተናገሩት አነ አወሉ መን ተንሸቁ ዐንሁ አልቀብሩ የውም አልቂያማ የትንሣኤ ቀን መጀመሪያ ቀብሩ ተከፍቶለት የምነሳው እኔ ነኝ አሉ። የመጀመሪያ ህይወት የሚዘራባቸው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። የመጀመሪያ ቀብርን ከፍተው የሚወጡት እርሳቸው ናቸው። ነገር ግን መጀመሪያ ልብስ የሚለብሰው ማን ነው? ኢብራሂም ዐለይሂ ሰላም። ለምንድን ነው ኢብራሂም ልብስ እንዲለብስ የሚደረገው? ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም ተናገሩ። የዛኔ ኢብራሂም ዐለይሂ ሰላም ለአላህ ሱብሓነሁ ወተዓላ ብሎ ሰዎችን ወደ ዲን አልእስላም እየተጣራ እያለ እነዚያ ህዝቦቹ ከሃዲያኖች ወደ እሳት ሲወረውሩት እርቃኑን ነበር የወረወሩት፣ ያለምንም ልብስ ራቁት። አላህ በምን ካሰው? ከትውልድ ሁሉ በፊት መጀመሪያ እንዲለብስ አደረገው። አላህ መስዋዕት የከፈሉ ባሪያዎችን ነቢያቶችን የሚክስ የሆነ አምላክ ነው። ፈራጁስ ማን ነው? ፈራጁ አምላካችን አላህ ሱብሓነሁ ወተዓላ ነው። ኢነላህ የሕኩሙ በይነኩም የውመል ቂያማ ይላል በርካታ ቦታ ላይ። የትንሣኤ ቀን በእናንተ መካከል የምፈርደውም እኔ ነኝ ብሎ ተናግሯል። መሲሁን ለማለት ፈልገህ ከሆነ መሲሁ የዛኔ የትንሣኤ ቀን ሳይሆን ዳግም በሚመጣ ጊዜ በምድር ላይ የትንሣኤ ቀን አይደለም፣ ከትንሣኤ ቀን በፊት የዛኔ በምድር ላይ እንደ ማንኛውም መሪ እንደ ምድራዊ ንጉሥ ሆኖ ያስተዳድራል። እሱን እንቀበላለን። ነብዩ ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። የሚያስተዳድረውም በነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት ነው፣ በቁርአንና በሐዲስ። የኡምኩም ቢኪታቢላሂ ወሱነቲ ያለ ነብዩ ሰለላሁ ዐለይሂ ወሰለም በቁርአንና በሐዲስም ያስተዳድራል የምድር ሰዎችን ብለው ተናግረዋል።
ያ ለራሱም ይተዳደራል፣ ሰዎችንም ያስተዳድራል። በማን ህግ? በነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት በቁርአንና በሐዲስ። እሺ ከዚያ በኋላ ሰዎች ከተነሱ በኋላ ይነግረናል አላህ وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة لك مجمرا እንደፈጠርኳችሁ ትመጣላችሁ የዛና بل زعمتم أن لن نجعل لكم موعدا ይህን ዳግም መመለስን ይህንን ቀጠሮ ማላደርግላችሁ መስላችሁ ሞግታችሁ ነበር። ያውና የዛኔ ግን አስነሳችኋለሁ። የመካ ሰዎች ያስተባብሉ ስለነበር ነው። ዳግም መነሳት የለም ትንሣኤ የሚባል ነገር የለም እያለ ያስተባብሉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም በነቢያት ትምህርት ላይ ተመርኩዘው የትንሣኤ ቀን ለሰዎች አምላክ አላህ ትንሣኤ እንደሚያደርግላቸው አስተማራቸው ማለት ነው። بل زعمتم أن لن نجعل لكم موعدا ووضع الكتاب سوش كتكسكسوا بوغالا لفرد كان سيمدا ووضع الكتاب مصحف يقرب الله የትኛው መጽሐፍ? የሥራ መዝገባቸው ማለት ነው። በምድር ላይ ለአቅመ አዳም ለአቅመ ሔዋን ከደረስክ ጀምሮ የሰራኸው መልካም ስራና መጥፎ ስራ ተመዝግቦ ተዘጋጅቷል። መላእኮች እየጻፉት ነው የምትሰራው። ያ ይመጣና መጽሐፍህ የእያንዳንዱ ሰው የሥራ መዝገቡ ይመጣል ይቀመጣል። فترى المجرمين مشفقين مما فيه አማጽያንና ከሃዲያኖችም በውስጡ ካለው ነገር በጣም ሲጣበቡና ሲጨናነቁ ታያላችሁ። የዛኔ ያለ ልክ ሲያዩ ሁሉም የሥራው መዝገብ ሲሰጥ ይደነግጣሉ ከሃዲያኖች። ወየቁሉነ ይላሉ የዛኔ ያ ወይለተና ማ ሊሃዛ ልኪታብ ዋጥፋታችን ይህ መጽሐፍ ምን ጉድ ነው የያዘው ይላሉ። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ ትልቅም ሆነ ትንሽ አንዲት እኮ ያስቀረው የለም የጻፋት የቆጠራት ቢሆን እንጂ። በጣም ይደነግጣሉ። እያንዳንዱ ምድር ላይ የሰራኸውን ስራ ሁሉ ጽፎት ስታይ ጊዜ በጣም ትደነግጣሉ። የዛኔ ላ ዩጋዲሩ ሰጊረተን ወላ ከቢረተን ትልቅም ሆነ ትንሽ አንድም እኮ አልተውም ይላሉ። የማስታወስ ኃይላችሁ በጣም ይሰጣችኋል። የዛኔ በራሳችሁ እንድታረጋግጡ መቼ እንደሰራህ፣ የት እንደሰራህ፣ ምን ኃጢአት እንደሰራህ እያንዳንዱ እንዳለ ተጽፎ በዚያ ላይ ሲመጣ በጣም ይደነግጣሉ ከሃዲያኖች። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ ወወጀዱ ማ ዓሚሉ ሓዲራ አለምላችን አላህ ሲሰሩት የነበሩትንም ስራ ቀርቦላቸው አገኙት። የዛን ያለ ወላ የዝሊሙ ረቡከ አሐዳ እኔ ጌታ አንድንም የምበድል አይደለሁም ሙሐመድ አለ። ያ ማለት ከሰሩት ስራ ውጭ አንዲት የምጨምርባቸው ነገርም አይኖርም ማለት ወላ የዝሊሙ ረቡከ አሐዳ። ከዛስ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊሰ ካነ ሚነል ጂን إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا. يا سلام. عندك مو ولا مجمر فتاتر لي وسدنا. وإذ قلنا للملائكة لملائكة بالكون جزيال الله እስጁዱ ሊአደም ለአደም ስገዱለት ባልኩኝ ጊዜ ስጁድ ሲባል ጊዜ አምልኮ ስግደት ወይንም ምናምን አይደለም። ስጁድ ተሕያ የሰላምታ ስግደት። ሰውን ስታገኝ መንገድ ላይ ብለህ ታውቃለህ? ይሄን ነገር ማለት ነው የሰላምታ ስግደት። የሰላምታ ስግደት መሆኑ እንዴት መረዳት እንችላለን? ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት ሐዲስ ላይ አላህ ሱብሓነሁ ወተዓላ ገና አደምን ሳይፈጥረው በፊት በቁርአን ላይ እንደተናገረ ለመላእክቶች የምፈጥረው ሰው አለ ለእርሱ ልክ ፈኢዛ ሰወይቱ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ብሏቸው ነበር ሱረቱል ሒጅር ላይ። ፍጥረቱንም ባስተካከልኩ ጊዜና በፈጠርኩት ጊዜ ከነፍሴን በዘራሁበት ጊዜ መንፈስን የዛኔ ለእርሱ ሰጋጆች ሆናችሁ ውደቁለት ተብሎ ተነግረዋል። ገብታችኋል? ታዲያ እንዴት አደረጉ ያንን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩት። إن الله خلق آدم على صورته طوله 60 ذراعا فقال له يا آدم اذهب إلى هؤلاء الملائكة فسلم عليهم وسيردون لك وهذه تحيتك وتحية ذريتك إلى أن تقوم الساعة فذهب آدم فقال السلام عليكم فردوا عليه وعليكم السلام وزادوه ورحمة الله. الله هذا من فترة بجرس جزي نفس الوزرابة جزي
የአንተ አደም ሆይ አለው ሂድና ወደ እነዚያ መላእክቶች ሰላምታን አቅርብላቸው አለው። አሰላሙ አለይኩም በላቸው። ሄደና አደም አሰላሙ አለይኩም አላቸው። ከዛ ሳይሄድ በፊትም ብሎታል አላህ የሚመልሱልህንም ትሰማለህ፣ ይህም ላንተና ለዘሮች ሁሉ የተሰጠ የሰላምታ ስርዓት ነው አለው። አደም ሄደና ወደ መላእክቶች አሰላሙ አለይኩም አላቸው። መላእክቶችም ወአለይኩም ሰላም ወራህመቱላህ ብለው ጨመሩለት። የዛኔ ሰላምታን ባደረጉለት ጊዜ ስጁድ ወርደዋል ሲባል ጊዜ ይሄ ዝቅ ብለን እንዲህ ሰላምታ በሰላምታ ጊዜ ዝቅ የምንለው ዝቅታ ነው። هذا ما فسر به علماء السنة ومنهم الإمام القرطبي رحمه الله تعالى እንጂ ሄዶ መሬት ላይ ስጁድ መውረድ ምናምን እንዳይመስላችሁ ያለ አላህ ስብሐነሁ ወተዓላ ብቻ ነው። ከዛልክ ልክ እንዲሁ ሩኩዕ ማድረግም ለአላህ ስብሐነሁ ወተዓላ ብቻ ነው። ገብታችኋል? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ጊዜ ኢነሁ ላ ዩርከዑ ኢላ ሊላህ ለአላህ እንጂ ለማንም አይሰገድም ሩኩዕ አይደረግም ብለው ተናግረዋል። እሺ እንቀጥል። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ለመላእክቶችም ለአደም ስገዱ ባልኳቸው ጊዜ ፈሰጀዱ ሰገዱ ኢላ ኢብሊስ አባ ኢብሊስ ሲቀር እርሱ ግን እምቢ አለ። ኢላ ኢብሊስ ካነ ሚነል ጅኒ እርሱ ከጅኖች ጭፍራ ነበር። ፈፈሰቀ ዐን አምሪ ረቢሂ ከጌታው ከአላህም ትእዛዝ አመፀ። ልብ በሉ ሰይጣን የሚባለው ባህሪውን ያገኘው ከዚያ በኋላ ነው። መቼ? ከጌታው ከአላህ ትእዛዝ ባመፀ ጊዜ። ኢብሊስ ለምንድን ነው አልሰግድም ያለው? ስጁድ ለአላህ ብቻ እንጂ ለሌላ አይደለም እና ነው ብሎ ነው? ላ አይደለም፣ በዛ ብሎ አይደለም። ስጁድ የሚደረገው ለአላህ እንዳልሆነ ማን ነው የአላህን ትእዛዝ መፈጸም እንደሆነ ያውቃል። ነገር ግን ኩራት ይዞት ነው፣ ጢባር ይዞት ነው። ይሄን ያልኩት እኔ ሳልሆን ራሱ ተጠየቀ። ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ ለምንድን ነው የማትሰግደው ብሎ አላህ በጠየቀው ጊዜ እያወቀ ቃለ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እኔን ከእሳት ተፈጥረኸኝ እሱን ከአፈር ከጭቃ ፈጥረኸው እኔ ለዚህ እሰግዳለሁ አለ። ተመልከቱ። መላእክቶች ግን በአፈጣጠርም በሁሉ ነገር ይበልጣሉ ከሰይጣንም ከሰው። ነገር ግን የታያቸው የአላህ ትእዛዝ እንጂ የአደም አፈጣጠር አልነበረም። ሰይጣንስ ምንድነው የታየው? ሰይጣን ግን የታየው ምንድነው? የአላህ ትእዛዝ ሳይሆን የራሱን አፈጣጠር ከአደም ጋር ማስተካከሉ ነው። ተመልከቱ፣ ዝቅ ያለ መሆኑ ነገር የዛኔ ነው በቃ የወደቀው። ገብታችኋል? እናንተ የአላህ ስብሐነሁ ወተዓላ ትእዛዝ መሆኑን እንጂ የምታዩት የታዘዝክበትን ነገር መሆን የለበትም። አላህ ስብሐነሁ ወተዓላ አዘዛቸው መላእክቶች ወዲያው የእርሱ ትእዛዝ መሆኑን አወቁ። የፈጣሪ ትእዛዝ ነው በቃ ብለው ወደ አደረጉ። ነገር ግን ራሳቸውን ከአደም አፈጣጠር ጋር አላስተካከሉም። እኛ ከብርሃን ተፈጥረን አደም ከአፈር አላሉ። ሰይጣንስ የአላህ ትእዛዝ መሆኑን ከማየት ይልቅ የራሱን አፈጣጠር ከአደም አፈጣጠር ጋር አስተካከለ። የዛን የወደቀ እነርሱ መላእክቶች ከፍ ብለው ቀሩ። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ አለ። ከዚህ አላህ ምን አለ ተመልከቱ፣ የሰው ልጅ እንዴት እንደታዘበው። አፈተተኺዙነሁ ወዙርየተሁ አውሊያአ ሚን ዱኒ ወሁም ለኩም ዐዱው ሰይጣንንና የእርሱን ዝርያዎች ከእኔ ውጭ ሌላ ረዳትና ወዳጅ አድርጋችሁ ትይዛላችሁን? እርሱ እኮ ለእኔም ለእናንተም ሰይጣን ነው እናንተ የሰው ልጆች ይላል። እርሱ እኮ ለእኔም ለእናንተም ጠላት ነው ሰይጣን። አላህ ስብሐነሁ ወተዓላ ሰይጣንን ያባረረው ለአደም ዓለይሂ ሰላም ሲል ነው። የዛኔ ትእዛዙን አልፈጽም በማለት ምክንያት ቢሆን እኛ ታዲያ አላህን ልንወድ ሲገባ የሰው ልጅን መሰረት የሆነውን አደምን ጠልቶ እርሱን ንቆ አልሰግድም ያለን አካል ሄዳችሁ እርሱን ትወዳላችሁ እኔን ክዳችሁ ይላል አላህ። ነገር ግን ማንን ነበር ልንወድና ልንገዛ የሚገባ? አምላክ አላህ ስብሐነሁ ወተዓላ። አፈተተኺዙነሁ ትይዙታላችሁ ሆነ ወዙርየተሁ የእርሱንም ዘሮች እንዲሁ የእርሱን ተከታይ ሰይጣናቶችን ማለት ነው። አውሊያ ረዳትና ወዳጅ አድርጋችሁ ሚን ዱኒ ከእኔ ውጭ ወሁም ለኩም ዐዱ እነርሱ ሰይጣንና የእርሱ ዘርያዎች ለእኔም ለእናንተም ጠላት ሲሆኑ አለ። ቢእሰ ሊዛሊሚነ በደላ ለበደለኞች ለውጫቸው ምንኛ የከፋ ሆነ።